የቦቴ አሽከርካሪዎች ነዳጅን ከጅቡቲ ወደ ሀገር ውስጥ ማጓጓዝን በተመለከተ በማህበራዊ ሚዲያ እየተወራ ያለው ውሸት ነው አሉ። የኢትዮጵያ አየር መንገድን በሚቀጥለው ወር ሲያልቅ የኢትዮጵያ አየር መንገድ የሀገር ውስጥ አገልግሎቱን ወደ 27 ኤርፖርቶች ከፍ ያደርጋልም ሲሉ አቶ ለማ ያዴቻ ተናግረዋል። በትግራይ ክልል አክሱም ከተማ ሰሞኑን የተስተዋለውን የህዝበ ሙስሊሙን ጥቃትና የጁማ ተከለከለን ቅሬታ በተመለከተ ትላንት በከተማዋ ስብሰባ እንደነበረ መረጃዎች ያሳያሉ። ይህንንና ሌሎች ዓለም አቀፍ ጉዳዮችን ከኢትዮጵያ ዴይሊ ኒውስ ይዘንላችሁ ቀርበናል። በማህበራዊ ሚዲያ የተወራው ውሸት ነው ያሉት የቦቴ አሽከርካሪዎች የቦቴዎችን ነዳጅ ከጅቡቲ ወደ ሀገር ውስጥ ማጓጓዝ በተመለከተ ጅቡቲ ያለው ጉዳይ ተፈቶ ነዳጅ በብዛት ወደ ሀገር እየመጣ ነው፣ መንገድ ጀምረዋል፣ ካሁን በኋላ የነዳጅ ችግር አይኖርም የሚሉ መረጃዎች ከሰሞኑ በማህበራዊ ሚዲያዎች ሲሰራጩ ነበር። ከዚህ ቀደም ደና በሚባለው ጊዜ ቦቴዎች ነዳጅ ሲያጓጉዙ በነበረው ልክ ማጓጓዝ ጀምሯል መባሉ እውነት ነው ወይ ለሚለው ጥያቄ አንድ አሽከርካሪ ይሄ ውሸት ነው ብለዋል። የቦቴ ሹፌሮችም አቁመው አዲስ አበባ ነው ያሉት፣ ከጅቡቲ እየመጡ እናም መጥቷል፣ ችግሩ ተፈቷል የሚባለው ውሸት ነው ሲሉ አክለዋል። ሌሎቹ ደግሞ ሹፌሮች በማህበራዊ ሚዲያ የሚዘዋወር ነገር ውሸት ነው፣ ግን በአነስተኛ መጠን ቢሆንም ይመጣል፣ ያ በተወራ ሰዓት ጅቡቲ ያለ ጓደኛ ጋር በስልክ እየተወራ ነበረ፣ ይሄ ግን ውሸት ነው፣ ቀስ እያለ ግን ይመጣል፣ ከዚህ በፊት በቀን ከ200 በላይ መኪና ይጫን ነበር፣ አሁን ደግሞ ያ ሁሉ ቀርቶ ከ45 እስከ 50 ነው የምንጭነው አለኝ ብለዋል። 2 መርከቦች ገብተዋል፣ ባይኔ ያየሁት ነው፣ ሰሞኑን አንድ መርከብ መጥቷል አሉ። ሶስተኛው ግን እርግጠኛ አይደለሁም ሲሉ የነገሩ ደግሞ ሌላኛው ከሰሞኑ ጅቡቲ የነበሩ አሽከርካሪዎች ናቸው። የመጫን አቅም ከፍተኛ ነው፣ እንዲጭኑ የተደረገው ግን የኢትዮጵያ ምድር የሚገባ በቀን 72 መኪና ነው። ኮታውን ቀንሰውታል ሙሉ በሙሉ በሚባል ደረጃ። እስከዛሬ በቀን እስከ 500 መኪና ይጫን ነበር ነው ያሉት። ሌላኛው ቦቴያቸው ከጅቡቲ አቁመም ወደ አዲስ አበባ ለመምጣት የተገደዱ አሽከርካሪዎች በበኩላቸው ቦቴዎች እንደ ድሮ ነዳጅ እየጫኑ ነው መባሉን ውሸት ነው ሲሉ ለቲግቫ ኢትዮጵያ ተናግረዋል። ከ40 ቀን በፊት ሄድን፣ ግን ለበሽታና ለረሃብ ስንጋለጥ መኪና አቁመን መጣን፣ ለወረዳ ነበር የምንጭነው፣ ናፍጣ በተአምር ለወረዳ አይሰጥም ተባለ፣ ቤንዚን ቀይሩልን አለን፣ ቤንዚን ደግሞ ለ150 መኪና ደብዳቤ ተጽፎ በቴሌብር ለማስለቀቅ ወረፋ ነው ያሉት። ከዚህ ቀደም በድሬዳዋ በጋላፊ አጄባ ሲጀመር በቀን ከ300 እስከ 400 ነዳጅ የጫኑ መኪናዎች በመንገድ ይታዩ እንደነበር በማስታወስ አሁን ግን 20 ወይም 15 መኪና ናቸው መንገድ ላይ የሚታዩት ሲሉ ገልጸዋል። ለአዲስ አበባ ካሁን በፊት ለአንድ ማደያ በወር ከ30 እስከ 28 ቦቴ ይጫን ነበር። እንደዛም ሆኖ ፍሰቱ አልተቻለም ነበር። አሁን ግን እየቀነሰ መጥቷል። ጅቡቲ ያለው ችግር ተፈቷል። ወደዚህ የሚጭኑትም ወደ ድሮ ተመልሷል። የሚጭኑት ቦቴዎች ብዙዎች ናቸው የሚባለው ትክክል አይደለም። ሌላኛው አሽከርካሪ የሌሎቹን ሹፌሮች ገለጻ ተጋርተው መኪናቸውን ጅቡቲ ያስቀምጠው እንደተመለሱ፣ በዚህም ለትራንስፖርት ከ4000 በላይ እንዳወጡ፣ ተራራሷቸው ወደ ጅቡቲ ቢመለሱ እንኳን ይሄው አላግባብ የሆነ ወጪ በቀጣይም እንደሚጠብቃቸው በመግለጽ አማረዋል። በተያያዘ አንድ ማደያ በወር 3 ቢያጆ ነዳጅ እንዲያገኝ ተወስኖ እንደነበር ገልጸው ግን ብዙ ኮታ የሚሰጣቸው አሉ፣ እነርሱ ብቻ ናቸው ተጠቃሚ የሚሆኑት፣ ሌላ ማደያ ይቆማል፣ የእነርሱ ይሰራል ሲሉም አጋልጧል። የሚቀጥለው ወር ሲያልቅ የኢትዮጵያ አየር መንገድ የሀገር ውስጥ አገልግሎቱን ወደ 27 ኤርፖርቶች ከፍ ያደርጋል። የኢትዮጵያ አየር መንገድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ከቦሌ ኤርፖርት ጋር የሚያገናኝ የግራውንድ ትራንስፖርት ሴንተር እንደሚገነባለት ገለጸ። የአውሮፕላን ብዛቱን ወደ 356 ከፍ ለማድረግ ማቀዱንም ተናግሯል። የአየር መንገድ ግሩፑ የንግድ ዋና ስራ አስፈጻሚ አቶ ለማ ያዴቻ የአውሮፕላን እድገታችን በከፍተኛ ሁኔታ እያደገ ነው። የዛሬ 8 ዓመት 100 ገደማ አውሮፕላኖች ነበሩ። ዛሬ 170 አውሮፕላኖች አገልግሎት ላይ አውለናል ብለዋል። አየር መንገዱ በአፍሪካ 4 ሀገራት እህት ኩባንያዎችን እያስተዳደረ መሆኑንም ገልጸዋል። አሁን ትዕዛዝ ላይ ያሉ 117 አውሮፕላኖች አሉን። በሚቀጥሉት ዓመታት እሱን በመጠቀም የምንሰራው ስራ ስላለ ለዚያ የሚመጥን መሰረተ ልማት ስለሚያስፈልግ ነው የቢሾፍቱ ዓለም አቀፍ አየር ማረፊያ እየሰራን ያለ ነው በማለት ተናግረዋል። እንዲሁም ቢሾፍቱ ዓለም አቀፍ አየር ማረፊያ አዲስ አበባ ኤርፖርት ሲስተም ስንገነባ 356 አውሮፕላኖች ይኖሩናል። ዛሬ በ145 አውሮፕላን በላይ አዲስ አበባ ላይ እንሰራለን ብለዋል። በቅርቡ 4 ኤርፖርቶች ተገንብተው ወደ አገልግሎት ይመጣሉ። ነገሌ ቦረናር ከ15 ቀን በኋላ እናስመርቃለን። ሚዛን አማን ከዚያ ቀጥሎ ይመረቃል። ጎሬ መቱ በቅርቡ ይመረቃል። ደብረ ማርቆስ በቅርቡ ይመረቃል ነው ያሉት። የዛሬ 8 ዓመት ገደማ 20 ኤርፖርቶች ነበሩን ኢትዮጵያ ውስጥ የምንሰራባቸው ሲሉ ያስታወሱት አቶ ለማ ዛሬ አገልግሎት እየሰጡ ያሉት 23 ኤርፖርቶች አሉን። በዚህ ወር የምናስመረቃቸው 4 ተጨማሪ ኤርፖርቶች አሉ። በሚቀጥለው ወር ሲያልቅ የኢትዮጵያ አየር መንገድ የሀገር ውስጥ አገልግሎቱን ወደ 27 ኤርፖርቶች ከፍ ያደርጋል ብለዋል።
ራዕይ 2040 ብለን እየሰራንበት ያለነው ደግሞ አለ። በዚያ ጊዜ የሀገር ውስጥ አገልግሎትና ኤርፖርቶች 47 የምናደርስ ይሆናል ሲሉም ጠቁመዋል። አየር መንገዱ በ2040 ዓለም ላይ ካሉ 20 የአቪዬሽን ግሩፖች መካከል አንዱ እንዲሆን በጽናት እየተሰራ መሆኑን ገልጸው ያን ስናደርግ 29 ቢሊዮን የአሜሪካን ዶላር ያለው ኩባንያ ይሆናል። ከ8 ዓመት በፊት ዓመታዊ ገቢው 3 ቢሊዮን ዶላር ነበረ። በ8 ዓመታት ውስጥ ወደ 7.6 ቢሊዮን ዶላር አድጓል። በዚህ ዓመት 8.5 ቢሊዮን ዶላር ይገኛል ተብሎም ደግሞ ይታሰባል ብለዋል። የቢሾፍቱ ዓለም አቀፍ አየር ማረፊያ ሲጠናቀቅ የሚጠበቁ ጉዳዮችን ደግሞ በተመለከተ ከቦሌ ኤርፖርት ጋር የሚያገናኝ የግራውንድ ትራንስፖርት ሴንተር እንደሚገነባለት፣ የባቡር የመኪና ጣቢያና የራሱ ኤርፖርት ሲቲ እንደሚኖረው ተጠቁሟል። አዲሱ የቢሾፍቱ አየር መንገድ ከ4 ዓመት በኋላ ጃንዋሪ 1 2030 በይፋ ስራ እንደሚጀምር ገልጸዋል። የመጀመሪያው ዓመት ላይ ሲከፈት በሰዓት 9370 መንገደኞችን ከአዲስ አበባ ኤርፖርት ወደ አዲሱ ቢሾፍቱ ዓለም አቀፍ ኤርፖርት ይዛወራሉ ተብሎ ይጠበቃል። 2060 ላይ ሲደርስ 20160 መንገደኞችን በሰዓት 628000 አውሮፕላኖችን በአመት የሚያስተናግድ ይሆናል። የጭነት መጠኑም ከ1.15 ሚሊዮን ቶን ወደ 3.7 ሚሊዮን ቶን ያድጋልም ተብለዋል። በትግራይ ክልል አክሱም ከተማ ሰሞኑን የተስተዋለው የህዝበ ሙስሊሙ ጥቃትና የጁማ ተከለከለን ቅሬታ በተመለከተ ትላንት በከተማዋ ስብሰባ እንደነበረ መረጃዎች ያሳያሉ። ይሁን እንጂ በስብሰባው እንዳልተሳተፈ ምክር ቤቱ ገልጿል። በአክሱም ከተማ ተካሄደ በተባለው ስብሰባ በትምህርት ቤቶች ሂጃብ መልበስ፣ ለዘመናት ሲሰራበት የነበረው የጁማ ሶላት በሹቅ መስጊድ እንዳይሰገድ መታገዱን ደግሞ ሃሩን ሚዲያ ዘግቧል። እንዲሁም በከተማዋ በኪራይ ቤቶች ላይ የሚገኙ መስጊዶች ሙሉ በሙሉ እንዲዘጉ ታዘዋል። ያለው ዘገባው የአዛን ጥሪ በድምጽ ማጉያ ስፒከር መጠቀም ፍጹም መከልከሉንም ጠቅሷል። በተለይ ከሰሞኑ በአክሱም ከተማ ያሉ የእስልምና እምነት ተከታዮች እያቀረቡት ያለውን ቅሬታ ከምን እንደደረሰ የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ማብራሪያ ተጠይቋል። በዚህም አንድ የምክር ቤቱ አመራር በሰጡት ምላሽ ትላንት ራሳቸው የወሰኑት አለ እነርሱ ወይም የአክሱም ከተማ አካላት ማለታቸው ነው ራሳቸው ነው የምንጨርሰው የሚል ሀሳብ አላቸው ሲልም በደፈናው ገልጿል። ራሳችን ነው የምንጨርሰው ሌላ ሰው ያስፈልገንም ብለው ስለተናገሩ እኛ መናገራችን ወደ ሌላ ብጥብጥ ማስገባት ነው ሲሉ እኚሁ አመራር የገለጹ ሲሆን ማናቸው እንደዛ ያሉት ስንላቸው ፖሊስም የከተማ ማስተዳደር አብረው ተሰብስበው እንደዛ እያሉ ነው ሲሉ መልሰዋል። ትላንት በአክሱም ጉዳዩን በተመለከተ ስብሰባ እንደነበር አመራሩ አረጋግጧል። ታዲያ በስብሰባው ተገኝታችሁ ነበር፣ ጉዳዩን በተመለከተ ምክር ቤታችሁ ማለት የሚፈልገው ምንድነው በሚል ስንጠይቃቸው አልተጠራንም፣ እነሱ ሪፖርት ሳያደርጉ መናገሩ ዝም ብሎ የመንደር ክርክር ይሆናል፣ ከነርሱ አንሆንም የሚል አላቸው። ባለፈው ጥሩ ነበረ፣ ያሁኑ ግን አስቸጋሪ ነው፣ ያወጡት መግለጫ መጥፎ ነው ብለዋል። ለቲክቫ በሰጡት መግለጫ በባለፈው ክስተት የተጎዱትን በተመለከተ በእናንተ በኩል ያደረጋችሁት ክትትል የለም ሲል ለቀረበላቸው ጥያቄ ደግሞ ደብዳቤ ጽፈናል፣ መግለጫ ወጥተናል ሲሉ መልሰዋል። ታዲያ ምን ያክል ሰዎች ናቸው ባለፈው በነበረው ጥቃት የተጎዱት ለሚለው ጥያቄም ደግሞ የተመቱት ጠቅላላ 11 ናቸው። ከሆስፒታል እስካሁን ያልወጡ 2 ሰዎች ናቸው። 4 በጣም ከባድ ጉዳት የደረሰባቸው ናቸው የሚል ምላሽ ሰጥቷል። ከሰሞንኛው ጥቃት ወዲህ ህዝበ ሙስሊሙ ጁማ ተከለከልን የሚል ቅሬታ ቀርቧል። ተመልክታችሁትማል። የሰሞንኛው ጥቃት መነሻ ምንድነው ለሚለው ጥያቄ የምክር ቤቱ አመራር አዎ ጁማ ተከልክሏል፣ የችግሩ መነሻ ማይክሮፎን ነው፣ የድምጽ ጉዳይ ነው፣ የችግሩ መነሻ ድምጽ ይረብሻል የሚል ነው ብለዋል። መንግስት የሌለ የሚያስመስል እንቅስቃሴ መቆም አለበት ሲሉ ሌተናንት ጀነራል ታደሰ ወረደ ተናገሩ። ህወሓት ውሳኔውን ሌላ ዙር ጦርነት የሚያዋልድ መሆኑን በደንብ ማጤን ይገባዋልም ብለዋል። መግለጫው በቀናት በፊት ህወሓት በአክሱም ከተማ በ2013 ዓ.ም የተመረጠው መንግስት እንዲመለስ መወሰኑንና አንድምታው እንዲሁም የፌዴራል መንግስት ማድረግ ስላለበትና ስለራሳቸው ቀጣይ ሁኔታ ያተኮረ ነበረ። ትግራይ ከጦርነቱ በፊት የተሻለ የፖለቲካ ቁመናና የህዝብ አንድነት ነበራት ያሉት ፕሬዝዳንቱ በጦርነቱ ጊዜም እንዲሁም ህዝብና የፖለቲካ ኃይሉ በአንድነት በመሆን የመከላከል ውጊያ አድርገዋል ሲሉ ተናግረዋል። አስከፊውና ደም አፋሳሹ የትግራይ ጦርነት በፕሪቶሪያ የሰላም ስምምነት ከቆመ በኋላ በክልሉ የፖለቲካ ኃይሎች ከፍተኛ መከፋፈሉን ተከትሎ ደግሞ ትልቅ የሆነ ጦርነትና የፖለቲካ መተራመስ የወለደው ቀውስ መፈጠሩን ገልጸዋል። መከፋፈሉና ቀውሱ የትግራይ የመደራደር አቅምን እያዳከመ የፌዴራል መንግስት የመፈጸም የተነሳሽነትን ጉድለት ታክሎበት ተፈናቃዮችን ወድቂያቸው አልተመለሱም፣ የክልሉ ግዛታዊ አንድነትም ደግሞ አልተረጋገጠም ብለዋል። ፕሬዚዳንቱ በመግለጫቸው እንደገለጹት አንደኛ ዙር የስልጣን ጊዜያቸው ከማብቃቱ ከ2 ወራት በፊት የተሻለ መፍትሄ ክልሉ ለሚመራ ከፍተኛ ካውንስል ማቅረባቸውንና አጀንዳ ይዞ የሚያዳምጣቸው እንዳልተገኘ ተናግረዋል። ህወሓት ሰሞኑን የወሰነው ያለፈው መንግስት ይመለስ ጥሪ ለክልሉ ህዝብ የሚበጅ ሌላ ግጭት የማይጋብዝ ከሆነ የፓርቲው ውሳኔ በመሆኑ ብዙ እንደማይከፉበት አብራርተዋል።
በውሸት በማጥቆር በመፈረጅና ጠላት ነው በሚል ቁስቀሳና የማህበር ሚዲያ ዘመቻ ከስልጣናቸው ማውረድ እንደማይበጅና እንደማይታሰብ በአጽንኦት የተናገሩት ፕሬዝዳንቱ ለሰላማዊ የስልጣን ሽግግር ዝግጁ መሆናቸውን አመላክተዋል። ነገር ግን ጊዜ አስተዳደሩ አሁንም ስራ ላይ እንደሆነ፣ ካቢኔው የዕለት ተዕለት ስራውን እንደሚቀጥል፣ ማንኛውንም የመንግስት ሰራተኛ ተገልጋዮችን ለማገልገል በስራ ገበታው ላይ መገኘት እንዳለበትም አሳስበዋል። መንግስት የሌለ የሚያስመስል እንቅስቃሴ መቆም እንዳለበትም አስጠንቅቀዋል። ለዛሬ ከኢትዮጵያ ዴይሊ ኒውስ የያዝናቸው የሀገር ውስጥ ዜናዎች ይሄንን ይመስሉ ነበረ። ስለተከታተላችሁን እናመሰግናለን። ሌሎች መረጃዎች እንዲደርሳችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን የኢትዮጵያ ዴይሊ ኒውስ ቤተሰብ ይሁኑ።